የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም አሁንም አነጋጋሪነቱ እንደቀጠለ ነው። ከዚህ ኢትዮሪካ ከተባለው አልበም ውስጥ የተወሰኑ ስራዎች የፖለቲካ ይዘት ወይም ኮንተንት ያላቸው መሆኑ አነጋጋሪነቱን ከፍ አድርጎታል። ከዚሁ ጋር በተያያዘም ከትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ጀምሮ አስተያየቶቻቸውን እየሰጡ ያሉ ሰዎች እየታዩ ነው። በትላንትናው ዕለት በኦሮሚያ ደንዴ ወረዳ ውስጥ የሚገኘው በእሳተ ገሞራ የተፈጠረውን የደንዴ ሐይቅን ተንተርሶ የተገነባው ሎጅን ሲመርቁ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ስለ ቴዲ አፍሮ ተናግረዋል የሚሉ ሀሳቦች በማህበራዊ ሚዲያ መድረክ በርከት ብለው ተሰምተዋል። ቁራ በአንጻሩ በመጮህ በማልቀስ አካባቢ ይበክል። ጠቅላይ ሚኒስትሩ በዚህ ንግግራቸው እኛ እንደ ንስር ወደ ከፍታችንም እንበራለን፣ ህልማችንን እናሳካለን፣ ጩኸቱንና ለቅሶውን ለቁራዎች እንተዋለን፣ በዚህ አግባብም የኢትዮጵያን ብልጽግና እናረጋግጣለን ሲሉ ተናግረዋል። ጠቅላይ ሚኒስትሩ ያደረጉት ንግግር በምሳሌያዊ አነጋገር የተነገረ ሆኖ ይታያል። በዚህ ንግግራቸውም ቁራና ንስርን አነጻጽረው ሲናገሩ ተደምጠዋል። ንስር ብዙ ከለሮችን የሚያይ አርቆ የሚመለከት በከፍታ የሚበር የብርታት ምልክት ነው ብለውታል። ቁራን ደግሞ በቆሻሻ ቦታ የሚገኝ በከፍታ የመብረር አቅም የሌለው ነገር ግን ከፍተኛ አቅም ያለውን ንስር ግን መተናኮል ባህሪ የሚታይበት ነው ሲሉ ተናግረዋል። ንስር መሬት ላይ ሲያርፍ ቁራን ሊፋለመው ይሞክራል፣ ላዩ ላይም ይወጣል። ንስሩ ቁራውን ምንም አያደርገው፣ ስለተተናኮለው ምላሽ ልስጥ አይለው። ነገር ግን ንስሩ ከቁራው ወደ ላይ መብረር ይጀምራል። በዚህ ወቅት ቁራ የንስሩን የከፍታ መብረር መቋቋም ስለማይችል በራሱ ጊዜ ይፈጠፈጣል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ከዚህ ማብራሪያቸው በኋላ ነበር እኛ እንደ ንስር ነን፣ ወደ ከፍታችንም እንበራለን፣ ህልማችንንም እናሳካለን፣ ጩኸቱንና ለቅሶውን ለቁራዎች እንተዋለን፣ በዚህ አግባብም የኢትዮጵያን ብልጽግና እናረጋግጣለን በሚለው ያሳረጉት። የጠቅላዩን ንግግር ተከትሎ የለም ይቺማ ለቴዲ የተሰጠች የመልስ ምት ናት የሚሉ አስተያየቶች ተበራክተው አነጋግረዋል። በብዙ ማህበራዊ ሚዲያ ላይ ሲያወያይ ተስተውሏል። በርከት ያለ የማህበራዊ ሚዲያ መንሸራሽሮችም ታይተውበታል። ጠቅላይ ሚኒስትሩ በስም ድምፃዊ ቴዎድሮስ ካሳሁንን የጠቀሱበት ሁኔታ አልታየም። ጠቅላይ ሚኒስትሩ በርከት ያሉ ንግግራቸው ወደኋላ ተጉዘው ሲታዩ ምሳሌዎችን አዘያይዘው ሲያስረዱ ይታያል። ብዙውን ጊዜ ምሳሌያዊ ንግግሮች ወይም ማብራሪያዎች ለትርጉም የተጋለጡ ናቸው። አድማጩ ወይም ሰሚው ካሉት ነባራዊ ሁኔታ ጋር እያዛመደ የንግግር ለማለት የተፈለገው እንዲህ ነው፣ ያኛው ደግሞ እንደዛ ነው ይላል። ምሳሌዎቹ ለተርጓሚው ክፍት ስለሆኑ በአውድም ያለ አውድም ሊተነተኑ ይችላሉ። በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡበት ዓመት በአንድ መድረክ ቴዲ አፍሮ ተገኝቶ ነበር። ጊዜው እየከነፈ አንዱም በሌላው ላይ እየደራረበ ሁሉም ነገር እየደበዘዘ ይሄዳል። ከራሱ የኮንሰርት ስራዎችና ከራሱ ባንድ እጀባዎች በየትኛውም ሌላ መድረኮች በሙዚቃ ስራዎቹ የማይገኘው ድምፃዊ ቴዲ አፍሮ አንድ ጊዜ የተገኘው ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን የያዙ ሰሞንና ፕሬዝዳንት ኢሳያስ አፈወርቂ በሚሊኒየም አዳራሽ በተገኙበት አንድ መድረክ ነው። ዛሬ ደግሞ ከዓመታት በኋላ ድምፃዊው ያለውን መንግስት አስተዳደር መቃወሙን የተገለጸበትን ስራውን ይዞ ተከስቷል። እስካሁን ባለው ሁኔታ ስለዚህ አልበሙ ያለው ነገር የለም። በተለይ ዳስጣል የሚለው ስራው ግን ማነጋገሩን እየቀጠለ። ቴዎድሮስ ካሳሁን ቴዲ አፍሮ ከዚህ ቀደም አቡጊዳ፣ ቴዲ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለኢትዮጵያ አድርሷል። ከዚህ በላይም በርካታ የነጠላ ዜማዎችን ሰርቷል። ፖለቲካ ነክ ስራዎቹ በፖለቲካ አውድነታቸው ሲያነጋግሩና ሲያጨቃጭቁ ይታያል። ነቃፊያቸውና ደጋፊያቸው የበዛ ነው። ሁሉም በየዘርፍ የተሰማውን የገባውንና የተረዳውን በድጋፍም በተቃውሞም ይገልጻል። ጥቂት ቆየት ብሎ ደግሞ ሁሉም ነገር ረጭ ይላል።
ሌላ አዲስ አጀንዳም ተነስቶ ሌላ ውይይት ደግሞ ይቀጥላል። የዘመኑ የማህበራዊ ሚዲያ ትስስር ይህንን ፈጥሮ እውን አድርጓል። ቴዲ አፍሮ ዳስጣል የሚል ዜማውና በፖለቲካ አንድምታው ብዙዎችን እያነጋገረ ያለ በ3 ቀናት ውስጥ 11 ሚሊዮን እይታን አግኝቷል። ዳስጣል የሚለው ሙዚቃ በ24 ሰዓታት ውስጥ የነበረው ተመልካች ከ6 ሚሊዮን እንደሚልቅ የተመልካቹ አሃዝ ያመለክታል። ከዛ በኋላ ግን ወደ 11 ሚሊዮን ተስፈንጥሯል። በአንድ ወቅት የቴዲ ሙዚቃ የዳንስ እንቅስቃሴ ሲያደርጉ የታዩ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የቴዎድሮስ ካሳሁን የቴዲ አፍሮ የሙዚቃ አድናቂ ነኝ በማለት ሲናገሩ ተደምጧል። ቴዎድሮስ ካሳሁን ከቀናት በፊት በለቀቀው ኢትዮሪካ በተሰኘ አልበሙ በርከት ያሉ ደጋፊዎችና ነቃፊዎች ጎራ ለይተው ብዙ እያስባለ ይገኛል። ቴዲ የሙዚቃ ይዘቶቹን ተከትሎ እስካሁን ባለው ሁኔታ በራሱ ያለው ምንም ነገር የለም። እንደ ብዙዎቹ ዘፋኞች ብዙ መድረክ ላይ የማይገኘው ቴዲ አፍሮ ስራዎቹን የሚያቀርበው በራሱ የሙዚቃ ዝግጅቶች ወይም ኮንሰርቶቹ ላይ ብቻ ነው። በዚህም በሀገር ውስጥ በሚሊኒየም አዳራሽ እና ጊዮን ሆቴል እንዲሁም በክፍለ ሀገር የኮንሰርት ስራዎችን ሰርቷል። ብዙዎች የመድረክ ስራዎቹ ከሰሜን አሜሪካ እና አውሮፓ የቀረቡ ናቸው። ከዚህ ውጭ ድምፃዊ ቴዲ አፍሮ ብዙ ድምፃውያን እንደሚያደርጉት በሌሎች የተለያዩ መድረክ ዝግጅቶች በተጋባዥነት ቀርቦ የሙዚቃ ስራዎቹን ሲያቀርብ አይታይም። የቴዲ ስራዎቹ የራሱ ኮንሰርት ላይ ሲያቀርብ ይታያል። ማህበራዊ ግንኙነቱ ቁጥብነት የሚስተዋልበት ነው። ካለው ከፍ ያለ እውቅና አንጻር ሲታይ በብዙ ማህበራዊ ግንኙነት ላይ የሚታይ አርቲስት አይደለም። የማህበራዊ ሚዲያ አማራጮቹ በበዙበትና ሁሉም ሰው የየዕለት እንቅስቃሴውን ለአደባባይ በሚያበቃበት በዚህ ወቅት ድምፃዊ ቴዎድሮስ ካሳሁን በአንድም የማህበራዊ ሚዲያ ፕላትፎርም ላይ አይታይም። የፌስቡክ የማህበራዊ ትስስር ገጹን የሚጠቀምበት የህዝብ በዓላት ሲኖሩ የእንኳን አደረሳችሁ መልእክቶችን ለማስተላለፍ፣ በአርት ወይም በኪነ ጥበብ ውስጥ ያሉ ሰዎች ህልፈተ ህይወት ወይም ሞት ሲያጋጥማቸው ሀዘኑን ለመግለጽ፣ የሙዚቃ ድግሶቹን ወይም ኮንሰርቶቹን ለማስተዋወቅ ብቻ ነው። ከዚህ ውጭ ቴዎድሮስ ካሳሁን ቴዲ አፍሮ ሌሎች እንደሚያደርጉት እሱን ወይም ቤተሰቡን በሚመለከት የግል ጉዳዮች ላይ መረጃዎችን ለማጋራት ማህበራዊ ሚዲያዎችን ሲጠቀም አይታይም። ከጋዜጠኞች ጋር ያደረጋቸው ቆይታዎችም ቢሆኑ በጣም ውስን ናቸው። በሙዚቃ ኮንሰርቶቹ መድረክ ላይ አልፎ አልፎ ከሚያስተላልፋቸው አንዳንድ መልእክቶች ውጪ መድረክ ላይም ቢሆን ብዙ ነገር ሲናገር አይሰማም። የአልበም ስራዎቹን አከታትሎ ሲያወጣ አይታይም። ቴዎድሮስ ካሳሁን ቴዲ አፍሮ እነዚህ የማህበራዊ ግንኙነት ቁጥብነቶቹ በሙዚቃ ስራዎቹ ቴዲ አፍሮን የነካ ኢትዮጵያን እንደነካ ይቁጠረው። ይህ የሀበሻ ዲያስፖራዎች መፈክር የተሰማው ከቴዲ አፍሮ አዲስ አልበም በኋላ ነው። የፌዴራል ፖሊስ ቴዲ አፍሮና አስመልክቶ ዛሬ ማለዳ የሰጠውን ማብራሪያ ይዘነዋል፣ ታደምጡታላችሁ። ቴዲ አፍሮ ላይ የሚደርሰው ጫና አሁንም ቀጥሏል ተባለ። ነገር ግን የጥበብ ንጉሱን የታጠቁ ኃይሎች ሊያስቆሙት አልቻሉ። አርቲስቱ በወዳጆቹ ከሀገር እንዲወጣ ቢለመንም ወይ ፍክች በማለት አንድ ነፍሴ ከሀገር መሽበልጣ በማለት በመሃል አዲስ አበባ ከትሟል። አድናቂዎቹ ስለሱ ክፉኛ ስጋት ገብቷቸዋል። ጤና ይስጥልኝ የምንወዳችሁ። ቴዲ አፍሮ አዲስ አልበሙን ኢትዮሪካ ብቅ ባለበት በዚህ ሳምንት ከማናጀሩ ጀምሮ እስከ ስቱዲዮ ወረራ የደረሱበት አስደንጋጭ መረጃዎች ዓለምን አነጋግረዋል። ወዲህ ደግሞ ታዋቂው ፖለቲከኛ አቶ ልደቱ አያሌው በቴዲ አፍሮ ላይ መንፈሳዊ ቅናት አደረብኝ እስከ ማለት ያደረሰውና ኢትዮሪካ የገመገመበትን አነጋጋሪ መጣጥፍ የብዙዎችን ትኩረት ስቧል። በዚህ ቪዲዮ በቴዲ አፍሮና በቅርቡ ባሉ ሰዎች ላይ እየደረሰ ያለውን ጫና፣ የአሜሪካ መንግስት የተላከለትን አስቸኳይ የትኩረት ጥሪና የተቃውሞ ፓርቲ ፖለቲከኛው አቶ ልደቱ አያሌው በኢትዮሪካ አልበም የሰጠውን አስተያየት ሁሉንም እንመለከታለን። ድምፃዊው ንጋት ነው ሲል፣ አቶ ልደቱ ግን የለም ምሽት ነው ብሎ የተከራከረበት ምክንያት ምን ይሆን? የድምፃዊው ምክትል ማናጀር ማህሌት ሰለሞንና የቅርብ ጓደኛው ዩሱፍ
ያሲን አሁን ያሉበት ሁኔታስ እንዴት ነው ስንል ጠይቀናል። የታሰሩበትስ ሁኔታና ያለበትን ሁኔታ ከፌዴራል ፖሊስ ምላሽ ጋር እያጣቀስን ወደ እናንተ ልናደርሰው ነው። ከስቱዲዮ የተወሰዱ ላፕቶፖችስ ምን ምስጢር ይዘዋል የሚሉትን ዝርዝር መረጃ አጠናክረን ይዘንላቸዋል። እናንተ ብቻ እንደተለመደው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። ታዋቂው ፖለቲከኛ አቶ ልደቱ አያሌው ኢትዮሪካና የወፍ በረር ትዝብቶቼ በሚል መጣጥፍና በዚህ ዙሪያ ባደረገው የቀጥታ ስርጭቱ ውይይት በድምፃዊ ቴዎድሮስ ካሳሁን አዲስ አልበም ላይ ያለውን ጥልቅ መረጃ አጋርቷል። አቶ ልደቱ በመጣጥፉ ዳስጣል የተሰኘው የጥበብ ሥራ ማኅበራዊና ፖለቲካዊ ጉዳዮችን በስፋት የሚነካ መሆኑን ገልጾ ድምፃዊው በአልበሙ የፈጠረው ሕዝባዊ ስሜት በታሪካችን አይተን በማናውቀው ልክ እጅግ ከፍተኛ ነው ሲል ገልጾታል። በተለይም ከፖለቲከኞች ይልቅ የጥበብ ሰዎች ሕዝብን የማነሳሳትና የመቀስቀስ አቅማቸው የላቀ መሆኑን በተግባር መረዳቱን አቶ ልደቱ አጽንኦት ሰጥቶ ተናግሯል። አቶ ልደቱ ለአልበሙ ያለውን አድናቆት ገልጾ እኔ ከአልበሙ አንድም አዲስ ነገር አልሰማውም፣ ነገር ግን ፖለቲከኞች በቀጥታ ሲናገሯቸው የነበሯቸው ጉዳዮችን በኪነ ጥበብ ቅኔ ለውጦና አስቦ ሲያቀርባቸው ሕዝቡ የሰጠው ትኩረት ለእኔም ቅኔ ሆኖብኛል ይልና የቴዲ አፍሮ ተቀባይነት መንፈሳዊ ቅናት እንዳሳደረበት አቶ ልደቱ አልሸሸገም። ቴዲ የፈጠረውን አይነት ሕዝባዊ መነሳሳት ፖለቲከኞች ለዓመታት መፍጠር አለመቻላቸውን ሲገልጽ 8 ዓመት ሙሉ አውርቼ ያላመጣሁትን ተጽዕኖ 8 ደቂቃ ባልሞላ ተጽዕኖ ወይም ሙዚቃ ሕዝቡ ሲነሳሳ ማየት እጅግ የጥበብን ኃያልነት ያሳያል ይላል አቶ ልደቱ። በውይይቱ መጨረሻም አቶ ልደቱ በድምፃዊውና በሱ መካከል ያለውን አንዳች የፖለቲካ እይታ ልዩነት በሰዓት አቆጣጠር ለውጧል። ቴዲ አፍሮ እጅግም ጀንበር ያላትን ሙዚቃ ሲያጠናቅቅ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው በማለት ተስፋን ሲያበስር፣ አቶ ልደቱ ግን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ሲል ስጋቱን ገልጿል። ኢትዮጵያ አሁን ባለችበት ነባራዊ ሁኔታ 11 ሰዓት ላይ ናት ብሎ እንደማያምን ሀገሪቱ ወደ ማንገምተው አደጋ እያመራች ያለችበት ሁኔታ በመሆኑ ለንጋት ገና መሆኑንና ሁኔታውን እንደ ጨለማ እንደሚታየው በውይይት ወቅት በዝርዝር አብራርቷል። በመቀጠልም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ጉልህ ስፍራ የሚሰጠው ድምፃዊ ቴዎድሮስ ካሳሁን አዲስ ያበሰረውን ኢትዮሪካ አልበምን ተከትሎ እርሱንና የቅርብ ጓደኞቹን ያነጣጠረ ከፍተኛ ጫና እየደረሰበት መሆኑን የተለያዩ ሚዲያዎችና የዲያስፖራ ማህበራት በስፋት እየገለጹ ይገኛሉ። ይህ እየታየ ያለው ተጽዕኖ ከድምፃዊ የቅርብ ሰዎች ጀምሮ በመኖሪያ ቤቱ ውስጥ እስከሚፈጸም የምሽት ማስፈራሪያና የግል የመስሪያ ቦታን በምሽት እስከ መክበብ ያጠቃለለ ሲሆን ድርጊቱ በሀገሪቱ ያለውን የፍትህ አሰጣጥና የሰብአዊ መብት አያያዝ ትልቅ ጥያቄ ውስጥ የሚከቶ ነው። በኢትዮሪካ አልበም ውስጥ እየታየ የሚገኘው ይህ ወከባ በሀገር ውስጥ ብቻ ሳይገደብ ዓለም አቀፍ ትኩረትን ስቧል። የአሜሪካ ኢትዮጵያ የህዝብ ጉዳዮች ኮሚቴም ጨምሮ 16 የዲያስፖራ ተቋማት ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ ደብዳቤ ልከዋል። በዶክተር ባደገ ቢሻው ተፈርሞ በወጣው በዚህ ደብዳቤ የጸጥታ ኃይሎች በምሽት የድምፃዊውን ቤት በመደብደብ በእርሱና በቤተሰቡ ላይ የማስፈራሪያን መፈጸማቸውንና ማድረጋቸውን፣ የማህሌት ሰለሞን ያለ ክስ መታሰርና የቴዲ አፍሮ ሙዚቃ በማድመጣቸው ብቻ የታሰሩ ወጣቶች መኖራቸው እንደ ዋና ሰብአዊ መብት ጥሰት ተገልጸዋል። ተቋማቱ እነዚህን እርምጃዎች የጥበብ ነፃነትንና የማህበራዊ ምህዳሩን የሚያጠቡ መሆናቸውን በመግለጽ የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር ተነጋግሮ የሀሳብ ነፃነት እንዲከበር ግፊት እንዲያደርግ ጠይቀዋል። የህግ ባለሙያዎች እንደሚሞግቱት በማንኛውም የህግ ስርዓት ውስጥ የአንድን ዜጋ መኖሪያም ሆነ የሥራ ቦታ ያለ ፍርድ ቤት ትዕዛዝ ያውም በምሽት ሊደፈር አይገባም። እንደ ህግ ባለሙያዎቹ ገለጻ ቴዲ አፍሮ ላይ የተፈጸመው ድርጊት የሀገሪቱን ህገ መንግስታዊ ድንጋጌ በግልጽ የሚጻረር ነው።
የጥበብ ዘርፍ ተንታኞች ደግሞ እንደ ተራ ማስፈራሪያ ሳይሆን ድምፃዊው ስለ ሀገር አንድነትና ሰላም የሚዘፍናቸው ዘፈኖች የሚያሳድሩትን ተጽዕኖ ለመግታት የሚደረግ የስነ ልቡና ጦርነት አድርገው እየተመለከቱት ይገኛሉ። በተለይም ያልወጡ ስራዎቹ ያሉበት ላፕቶፖቹ መወሰዳቸው የጥበብ ውጤቶቹን እንዲሰረቁ ወይም እንዲበላሹ መንገድ ሊከፍት ይችላል የሚል ትልቅ ስጋትንም ፈጥሯል። በርካቶች ይህ በኢትዮጵያ የጥበብ ዘርፍ ላይ የተደቀነ አደጋ እንደሆነም እየገለጹ ይገኛሉ። በአሁኑ ሰዓት በቴዲ አፍሮ በስራ አጋሮቹና በአድናቂዎቹ ላይ እየደረሰ ያለው ጫና ሀገራዊና ኢኮኖሚያዊና ዓለም አቀፋዊ መነጋገሪያ ሆኗል። የሻሸመኔ ከተማ ተወላጆችም እንደሚሉት የድምፃዊ ቴዎድሮስ ካሳሁንም አዲስ ሙዚቃ በሚያዳምጡ የንግድ ተቋማት ላይ የማሸግ እርምጃ እየተወሰደ ሲሆን በግል መኪናቸው ውስጥ ሙዚቃውን የከፈቱ ዜጎችም በጽንፈኛ ቡድኖችና የሕግ አስከባሪ ነን በሚሉ እስራትና ጥቃት እየተፈጸመባቸው ይገኛል። ከዚህም በተጨማሪ የኢትዮጵያ ዝንቅ ዓላማ ቀለማት የሚያሳይ አልባሳትን መልበስና መጠቀም ለእስራትና ለድብደባ ለሕይወት መጥፋት ምክንያት እየሆነ መምጣቱ ተወላጆቹ በምሬት ገልጸዋል የሚለን ዘሐበሻ መንግስት በበኩሉ ከረጅም ዝምታ በኋላ ዛሬ ማለዳ በሰጠው ምላሽ በምንም መልኩ ከአርቲስቱ ጋር በሚገናኝ የወንጀል ምርመራ አልሰራንም፣ እርሱ ላይም የቀረበ ጥቆማም አልደረሰንም፣ እሱም የኛ ተጠርጣሪ አይደለም ያሉት የወንጀል ምርመራ ዋና ኦፕሬሽን መምሪያ ኃላፊ ምክትል ኮሚሽነር ሞሊሳ አብዲሳ ናቸው። የፌዴራል ፖሊስ እንዲህ አይነት ውንብድናን አይሰራም፣ ስብዕናው አይደለም የሚሰራው በህግና በህግ ብቻ ነው የሚሉት ምክትል ኮሚሽነሩ እርሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው፣ በእርሱ ላይ እየተደረገ ያለ ምንም አይነት ነገር የለም ሲሉ ገልጸዋል። ስለታሰሩት የቴዲ የቅርብ ሰዎችም ሲጠየቁ ምክትል ኮሚሽነሩ የእነሱ ጉዳይ ቀድሞ የተጀመረ ነው ይላሉ። አንድ ሰው ከማንም ጋር ዋለ ብለን አናስርም፣ ማንኛውም ሰው ሊታሰር ይችላል ሲሉ መግለጫ ተከለከለ ተባለ። ምን ስለሆነ? ሚስቱ እኮ አለች፣ ሚዲያ አላት፣ በሱ መስጠት አይችልም ሲሉ ይጠይቃሉ። ቤቱ መሆኑ መስጠት አይችልም ሲሉ ሚዲያውን መጠቀም በእርሱ መግለጽ ይችላል፣ በሞባይል ስልኩ መግለጽ ይችላል ሲሉ መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ለምን ይከለክላል? ሰው የታገለው እንዲህ አይነት መብቶች እንዲከበሩለት ነው። እንደላው ፎርስመንት የምንሰራው እንዲህ አይነት የዜጋ መብቶች እንዲከበሩ ነው ሲሉ አብራርተዋል። ነገር ግን ቴዲ አፍሮ የአልበሙን ማብሰሪያ የገለጸው ከአርቲስት ቲቪ ጋር ከተፈራረመ በኋላ መግለጫውን አለማድረጉ እንዲሁም የቅርብ ሰዎቹ መታሰራቸው የተረጋገጠ ጉዳይ ሆኗል። የቴዲ የቅርብ ሰዎች በአሁኑ ወቅት ሜክሲኮ በሚገኘው የፌዴራል ፖሊስ ምርመራ እየተደረገባቸው እንደሆነም ተረጋግጧል። የምንወዳችሁ የምክትል ኮሚሽነሩ መልእክት ምን ያህል አጥጋቢ ነው ትላላችሁ? እንደተለመደው ሀሳባችሁን በነፃነት በኮመንት መስጫው ላይ መጻፍ ትችላላችሁ። በመጨረሻም የምንወዳችሁ ተመልካቾቻችን የዛሬው ጥንቅሮቻችንን እስከ መጨረሻው ስለተከታተላችሁ በግልጽ እና በደንብ እያመሰገንን ቻናሉን ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ አብሮነታችሁን እንድትገልጹልን እንጠይቃችኋለን። በቸር ያገናኛል። ያለው ዝና እና ማህበራዊ ደረጃ ሶሻል ስታተስ ጠብቆ እንዲሄድ ያደረገው መሆኑ ይታያል። ቴዲ በሀገር ውስጥ መድረኮች ውስጥ ብቅ ሲል የታየው የቀድሞ የመንግስት ገዢ ኢህአዴግ መፈረካከስ እየገጠመው በነበረበት ወቅት ነው። በዚያው ሰሞን ወደ ባህር ዳር አምርቶ በባህር ዳር ስታዲየም አንድ የሙዚቃ ኮንሰርቱን አቅርቧል። ከለውጡም በኋላ የዛሬ 6 ዓመት አካባቢ በአዲስ አበባ ሚሊኒየም አዳራሽ እንዲሁም በርካታ ታዳሚያን በተገኙበት የራሱን የመድረክ ሥራ ሰርቷል። ለውጡን ተከትሎ የኢትዮጵያና የኤርትራ እርቅ መፍጠራቸውን ጠቅላይ ሚኒስትር ወደ አስመራ ሄዱ። ፕሬዚዳንት ኢሳያስ አፈወርቂም አዲስ አበባ ተገኙ። በሚሊኒየም አዳራሽም በሙዚቃ የታጀበ ዝግጅት ተካሄደ። በዚህም ወቅት ቴዎድሮስ ካሳሁንና ሃጫሉ ሁንዴሳ በርካታ ድምፃውያን በመድረኩ ላይ ተገኙ። ቴዎድሮስ ካሳሁን ከአቡጊዳ ባንድ ውጪ በጥሪ መድረክ ላይ ተገኝቶ የሙዚቃ ስራውን ሲያቀርብ የመጀመሪያው ይመስላል።
በዕለቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝዳንት ኢሳያስ አፈወርቂ በተገኙበት ፊዮሪና የተሰኘ አንድ ስራውን በዚያ መድረክ ላይ ተጫውቷል። ቴዲ በዕለቱ ያልተዘጋጀበት መሆኑን በመግለጽ ታዳሚውን ይቅርታ የጠየቀበት ሁኔታም ታይቷል። ቴዲ በዚያ መድረክ ላይ ፊዮሪና ሙዚቃውን ለመጫወት ሲያስብ በምክንያት ይመስላል። ፊዮሪና የጣሊያንኛ ቃል ነው፣ አበባ ማለት ነው። ፊዮሪና ፊዮሪና የዕለት ብሩህ ዊንታና ነሽ አምሳለ ጓላ አስመራ። ኤርትራ የጣሊያን ቀኝ ግዛት በመሆኗ በኤርትራ ትግርኛ እና ጣሊያንኛ መካከል የቃላት መወራረሶች አሉ። አንደኛው የጣሊያንኛ ትግርኛ ተወራራሽ ቃልም ፊዮሪና የሚለው ነው። ከዚያ በፊትም ቴዲ አፍሮ ከኤርትራ ጋር በተያያዘ ዳህላክ የተሰኘ ስራን ሰርቷል። የዳህላክ ደሴቶች ኤርትራ ከኢትዮጵያ ስትገነጠል አብረው ከኢትዮጵያ የተሸኙ በርካታ ደሴቶች ናቸው። ብዙዎች ዛሬም ድረስ በቴዲ ዘፈን የሚያስታውሳቸው ደሴቶች ግን ደግሞ ኢትዮጵያ በአፄ ኃይለሥላሴ ዘመን ኤርትራን ከእንግሊዝ የሞግዚት አስተዳደርነት ስትረከብ አብራ የተረከበቻቸው የቀይ ባህር ደሴቶች ናቸው። ከኤርትራ የመጨረሻ የባህር ዳርቻ የምጽዋ ወደብ ቀይ ባህር መሃል ላይ በ58 ኪሎ ሜትር የሚገኙና ጠቅለል ባለ ዳህላክ በመባል የሚጠሩ ደሴቶች ናቸው። ዳህላክ ላይ ልስራ ቤቴን ቁርጥ ሆኗል መለየቴ፣ ነጠለኝ ክፉ ዘመን ከምወዳት ባለቤቴ የሚለው ሙዚቃም ከኢትዮ ኤርትራ መለያየት ጋር የተሰራ ሙዚቃ ሆኖ ይታያል። በመጨረሻም የዛሬ 8 ዓመት አካባቢ በኢትዮ ኤርትራ እርቅ መውረዱ ተከትሎ ኢሳያስ በአዲስ አበባ ሚሊኒየም አዳራሽ በታደሙበት ቴዲ በጊዜው ፊዮሪና የዕለት ብሩህ ዊንታና ነሽ አምሳለ እጓላ አስመራ ብሩህ ቀን ባክና አልኩንዳይሽ ፊዮሪና ሲል ከኤርትራ ጋር የተገናኘነ ነው የሚል ሙዚቃውን ተጫውቷል። በውጭ በተለየ ወይም በአሜሪካ የቴዲ ኮንሰርቶች ላይ ኤርትራውያንም ጭምር ታዳሚዎች ናቸው። ቴዲ ከዛ በኋላም በ2013 ከጎንደር ዩኒቨርሲቲ የክብር ዶክተሬትን ተቀብሏል። የጠቅላይ ሚኒስትር አብይ አህመድ ካቢኔ አባል የሆኑትና ትምህርት ሚኒስትርነቱንም እየመሩ ያሉት ፕሮፌሰር ብርሃኑ ነጋ ከሰሞኑ ወቸው ጉድ ከተባለ ፖድካስት ጋር በነበራቸው አንድ ቃለ ምልልስ ከቴዲ አፍሮ ኢትዮሪካ ከተሰኘ አልበም ጋር በተያያዘ ጥያቄ ቀርቦላቸው ነበር። በአንድ ወቅት በቴዲ አፍሮ ሙዚቃ የዳንስ ውዝዋዜን ሲያደርጉ የታዩት ፕሮፌሰር ብርሃኑ ነጋ የአርቲስቱ የሙዚቃ ስራዎቹ አድናቂ መሆናቸውን ሲናገሩ ተደምጠዋል። ፕሮፌሰሩ በዚህ ማብራሪያቸውም አብዛኛው የቴዲ ዘፈኖች ወይም ሙዚቃዎች ከመጀመሪያዎቹ ከሱ ዘፈኖች በስተቀር በደንብ ሙሉ አልበም ማውጣት ከጀመረ ጀምሮ በኢትዮጵያ ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ስሜት አለኝ ሲሉም ተናግረዋል። ፕሮፌሰር ብርሃኑ ነጋ በዚህ ቃለ ምልልሳቸው ቴዲ አፍሮ ዝም ብሎ ዘፋኝና ጥሩ ድምፅ ያለው ዘፋኝ ብቻ አይደለም፣ እሱ ሙዚቃ ያውቃል፣ ግጥም ማዘጋጀት ይችላል፣ ማቀናበርንም ጭምር ያውቃል። ይሄ ደግሞ ብርቅዬ ተሰጥኦ ያለው የዘመናችን ምርጡ ድምፃዊ ያደርገዋል ሲሉም ፕሮፌሰር ብርሃኑ ነጋ በዚሁ የጭውውት ይዘት ባለው ቃለ ምልልስ ሲናገሩ ተደምጠዋል።